ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢሰመጉ ከሰው ሕይወት መጥፋት ጋር በተያያዘ በጋሞ ዞን ላይ ያወጣው ሪፖርት ተቃውሞ ቀረበበት። የኢትዮጵያ ሰብአዊ መብቶች ጉባኤ በደቡብ ኢትዮጵያ ክልል ጋሞ ዞን ሰየሲ ልዩ ምርጫ ክልል የሕይወት መጥፋትን ጨምሮ በሰዎች ላይ የሰብአዊ መብት ጥሰት መፈጸሙን ገልጾ ያቀረበው ሪፖርት ዞኑ እውነት አይደለም በማለት አስተባበለ። ኢሰመጉ በደቡብ ኢትዮጵያና በአማራ ክልሎች እየተፈጠረ ያለውን የሰብአዊ መብት ጥሰት በሚመለከት የካቲት 12 ቀን 2018 ዓ.ም ባወጣው ሪፖርት በክልሎች የሰብአዊ መብት ጥሰት እየተፈጸመ መሆኑን አስታውቋል። በደቡብ ኢትዮጵያ ክልል በሰየሲ ልዩ ምርጫ ክልል በጥር 19 ቀን 2018 ዓ.ም 4 አርሶ አደሮች በስራ ላይ ያሉ በክልሉ አድማ ብተና በጋሞ ዞን ፖሊስ መገደላቸውን ለማወቅ መቻሉን በሪፖርቱ ገልጿል። ከየካቲት 8 እስከ 10 ቀን 2018 ዓ.ም ባሉት ቀናት በአካባቢው ነዋሪዎች ላይ በደረሰው ጥቃት ቁጥራቸው በውል ያልታወቁ ሰዎች መገደላቸውን፣ የንብረት ውድመትና መፈናቀል መድረሱን ለማወቅ ችያለሁ ብሏል። ነገር ግን በጉዳዩ ላይ መንግስት ምላሽ ለማካተት ከአርባ ምንጭ ዙሪያ ወረዳ አስተዳደር መረጃዎች ለማግኘት አለመቻሉ ገልጿል። በጉዳዩ ሪፖርተር ያነጋገራቸው የጋሞ ዞን አስተዳዳሪ ደምሴ አድማሱ በአካባቢው የታጠቀና ጫካ የሚገኝ ቡድን መኖሩን ገልጸው የመንግስት ስርዓት በአካባቢው ፈርሷል፣ የፌዴራል መንገድ ጨምሮ የተዘጋበት ጊዜ ነበር፣ ትምህርት ቤቶች፣ ጤና ጣቢያዎች አቃጥሏል በማለት ታጣቂ ቡድኑን ከሰዋል። የታጣቂ ቡድን ንጅ አርሶ አደሮች ተገደሉ ተብሎ በኢሰመጉ ሪፖርት የተገለጸው መረጃ ከእውነት የራቀ ነው ብለዋል። የሰየሲ ማህበረሰብ ከልዩ ወረዳነት መዋቅር ጥያቄ ጋር በተያያዘ ለረጅም ጊዜ በማህበረሰቡ ላይ የሞት አካል ጉዳትና የንብረት ውድመት መድረሱን አሁንም እየቀጠለ ያለ መሆኑን ለማወቅ ችያለሁ ያለው ኢሰመጉ ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም 5 የኢትዮጵያ ዜጎች ለማህበራዊ ፍትህ (ኢዜማ) ፓርቲ አባላት በደቡብ ኢትዮጵያ ክልል አድማ ብተና በጋሞ ዞን ፖሊሶች መያዛቸውንና ሪፖርቱ እስከወጣበት የካቲት 12 ቀን 2018 ዓ.ም ድረስ ያሉበት እንደማይታወቅ አስታውቀዋል። የዞኑ አስተዳዳሪ በበኩላቸው የኢትዮጵያ ብሔራዊ ምርጫ ቦርድ በተገኘበት ከፓርቲው ጋር ስብሰባ ማድረጋቸውን፣ ነገር ግን በጉዳዩ ላይ የተገለጸላቸው መረጃ እንደሌለ ተናግረዋል። ጫካ ያሉት አካላት የኔ አባላት አይደሉም፣ መንግስት የራሱ እርምጃ ይውሰድ በሚል ምርጫ ቦርድ ባለበት ስብሰባ ጭምር የገለጹበት ሁኔታ ነው ያለው ብለዋል። አክለውም በአካባቢው ላይ ያለውን የጸጥታ ሁኔታ የሚመራና የመከላከያ ሰራዊት ጭምር ያለበት ጥምር ኃይል እንጂ ፖሊስ ወይም የአካባቢው ጸጥታ ኃይል ብቻ አይደለም ያለውን በማለት አስረድተዋል። የፓርቲው የህግና አባላት ደህንነት ኃላፊ አቶ ስዩም መንገሻ በበኩላቸው ግንቦት 4 ቀን 2017 ዓ.ም እና መስከረም 29 ቀን 2018 ዓ.ም 5 የፓርቲው አባላት ተይዘው ሪፖርቱ እስከወጣበት ቀን ድረስ ያሉበት እንደማይታወቅ በጉባኤው የተገለጸ ትክክል መሆኑን ከ2 ሳምንት በፊት ከመንግስት ተወካዮች፣ ከምርጫ ቦርድና ከፓርቲው የተወከሉ ሰዎች በተገኙት በጉዳዩ ላይ ውይይት ማድረጋቸውን ገልጸዋል። ፓርቲው መረጃዎችን በመዋቅር ደረጃ ላይ እንደሚለዋውጥ፣ በዚህም ውይይት እስከተደረገበት ዕለት ድረስ አባላቱ ያሉበት የሚያሳይ መረጃ እንዳላገኙ ጠቁመው ይህም እንዲጣራ ስምምነት ላይ መደረሱን ተናግረዋል። በውይይቱ ወቅትም ወንጀል ያልሰሩ አባላት ተጣርቶ እንዲለቀቁ ተነግረናል፣ ወንጀል የፈጸሙም አባላት ካሉም ታስረው እንዳይቀመጡና ፍርድ ቤት ቀርበው ጉዳያቸው በፍርድ ቤት ውሳኔ እንዲያገኝ ተነጋግረናል፣ የዚህ ሪፖርት በቀጣይ እንዲቀርብ ተስማምተናል ብለዋል። ሌላው በሪፖርቱ የተካተተው በአማራ ክልል ያለው የሰብአዊ መብት ጥሰትን የሚመለከት ሲሆን በክልሉ በተለያዩ አካባቢዎች በመንግስት የጸጥታ ኃይሎች በታጣቂ ቡድኖች መካከል በሚደረጉ የተኩስ ልውውጦች ምክንያት በርካታ ዜጎች የሞትና የአካል ጉዳት እንደደረሰባቸው ገልጿል። ጥር 26 ቀን 2018 ዓ.ም በደቡብ ወሎ ዞን ወግዲ ወረዳ ጋሊ በተባለ ቦታ በመንግስት የጸጥታ ኃይሎች በታጣቂ ኃይሎች በተነሳ የተኩስ ልውውጥ ከወንዝ ውሃ ቀድታ ስትመለስ የነበረች አንዲት ሴት በተባራሪ ጥይት መቁሰሏን ሪፖርቱ አካቷል። በአካባቢው የነበሩ ሰዎች ወደ ጤና ተቋም ለማሳከም በሚሄዱበት ወቅትም ከመንግስት የጸጥታ አካላት በተተኮሰ ከባድ መሳሪያ
እናቶችና ሽማግሌዎች ጨምሮ ለጊዜ ቁጥራቸው በውል ያልታወቁ ንጹሐን ሰዎች መሞታቸውንና የአካል ጉዳት እንደደረሰባቸው በሚተኮሱ ከባድ መሳሪያዎች ምክንያትም የንብረት ውድመት መድረሱን ኢሰመጉ በሪፖርቱ አስፍሯል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።